ጊዜ አሟት ማለት ነው። ሐኪም አትወድም። በቃ ያማታል ተንፈርፈራ ተበር በቃ ተዘቃተምን ብላ ነው የሚሻላት። መድኃኒት ቤት ውስጥ ካለ ራስ ምታት ምናምን ወስዳ እኔ ሳላያት ምናምን ማለት ነው። እና ወይ ልጁን ተሸከምልኛለሽ የምገዛዘው ነገር አልችልም ብያት አታልያት ይዣት ልሄድ ነው። ስለዚህ ሐኪም ቤት ስትሄድ የምታሳየውን አክሽን ወጋች። እግዚአብሔር ሰው ስለነበር መቅረጽ አልቻልኩም። በግድ ገብታ ልታለቅስ ደረሰች ማለት ነው። ከዛ ይወት አሁን እዚህ ጋር መጫወቻ ምናምን ነገር ስላለ ባባዬ አሪፍ ነው። በዛ ነው የሚወጣ በዚህ ሰላም ሰላም ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? እኔ ያለሁኝ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ ውሏችን ደግሞ የዛሬ ውሏችን በጣም የሚገርም ነው። ያው እንትኑ ታውቃላችሁ እንዴት እንደሚያጨልም አያችሁት? እንግዲህ ከለሩ እና ለማንኛውም ለእሱ አይደለም የመጣሁት ማለት ነው። ዛሬ አብረን ልንውል ነው። ውሏችን ደግሞ ፍሬ ብዙ ጊዜ አሟት ማለት ነው። ሐኪም አትወድም። በቃ ያማታል ተንፈርፈራ ተበር በቃ ተዘቃተምን ብላ ነው የሚሻላት። መድኃኒት ቤት ውስጥ ካለ ራስ ምታት ምናምን ወስዳ እኔ ሳላያት ምናምን ማለት ነው። እና ዛሬ ብለምናት እምቢ አለችኝ። ከዛ በቃ ዛሬ ሐሙስ አይደል ገበያ ልውሰድሽ፣ ገበያ እቃ ትይዥልኛለሽ፣ ልጁን እኔ ሸክመው ወይ ልጁን ተሸከምልኛለሽ የምገዛዘው ነገር አልችልም ብያት አታልያት ይዣት ልሄድ ነው። ስለዚህ ሐኪም ቤት ስትሄድ የምታሳየውን አክሽን ከቻልኩኝ እቀርጽላችኋለሁ ማለት ነው። እና ያው የዚህን ሰውን በራሴ ላይ እየሰራው በቤቴ ላይ በተለያየ በአጥሚት ምናምን ለማዘጋጀት እየሮጥኩኝ ነበረ። ብዙ ሰዎች ስንት ጊዜ ነው የሚቀርሽ ምናምን እንደተነገረኝ ከሆነ 10 ቀን 9 ወር ልጨርስ የተወሰነ ቀን ነው ብለውኛል። እና ብታይ የዚህ ድካም ምናምን ወገቤ እንዴት ወዴን እንዴት ብቻ ሌላ ሰው እንዴት ነው ቤተሰብ ወንድ ነው ሴት ነው ይሉኛል። ይሄ ወንድ ሴት ነው ይሉኛል። ኦድሚያ ሴት ነው። እኔ አሁን በፊትም ኦዲ በጣም ትልቅ አይደለም። በፊት የምታውቁት ታውቁኛል። ልሽከርከርባቸው እና ቀኔ እየደረሰ ነውና መቼ እንደሆነ አላውቅም። ለማንኛውም እሷን አሁን ከባባ ጋር እየተሟገቱ ምናምን ሲሄድ የማሳያችሁ ይሆናል። አታልያት ነው ይዣት የሚሄደው ዛሬ። እስኪ ጉዷን ለዛሬ እግዚአብሔር ይሄው ለባባ ልብስ አዘጋጅቻለሁ። እሷ ደግሞ ከጎረቤት ልጁን ልታመጣ ሄዳለች። ከግቢ ውስጥ ስላሉ እዛ ይዘው ልመጣ ነው። ስለዚህ ያለውን ነገር አሳያችኋለሁ። እሺ ብላ መድኃኒት ውስጥ ትወስዳለች ወይ ዝም ብዬ ነው የምወስዳት የምለውን ነገር ላይ በጣም አሳስቦኛል። ለምን ሌሊት ላይ በጣም አሟት ነው ያደረችው። ወገቧን ማስራ ጭንቅላቷን ማስራ ምናምን ነው ያደረችውና ጉንፋን ነው ይመስለኛል። ለምን አትናገርም? በጣም በቃ አመመኝ ብላ እኔ በጣም ችግሬ ደግሞ እኔ ሰው ፊት አያለሁኝ። የሆነ ሰው ፊት ሲነሳኝም የሆነ ሰው ሲታመም ከፊት ነው የማውቀው ሳይነግሩኝ ማለት ነው። እና ፊቷ ላውቅ እንጂ እንደዚህ አመመኝ ቆረጠኝ እንደዚህ አትላችሁ። ወይ ፊቷን ትዘፈዝፋለች ወይም ደግሞ በቃ መስራት እንደዚህ መንቀሳቀሱ ምናምን ልፍስስስ ትላለች። እና ያ ነገር ነው። ስለዚህ አብረን እንትን የምናየው ይሆናል። ስለዚህ በጣም የሚያሳስበኝ ምን እንደሆነ ታውቃላችሁ? በጣም ብዙ ጊዜ ራሴን ትላለች፣ በጣም ራሷን ታስራለች እጅግ በጣም ማለት ነው። እና እኔ ደግሞ እንደዚህ ተደጋግሞ ስታመም ሰው ልጅ በጣም ነው የምፈራው። እና ብትታይ ለምን እንትንም አለኝ ችግር የለውም ኢንሹራንስ ምናምን ስላሰራሁለት እኔ ጋር ከመጣች 2 ዓመቷ ይዛለች። ስለዚህ ከኔ ጋር ልጄ ናት ብዬ በነጋ አባት ነው በነጋ የምትጠራው የነጋ ልጅ ሆና ነው የምትጠራው። ለምን ኢንሹራንስ ስታወጡ እናንተ ጋር የምታሳድጉ ልጅ እንደ ልጃችሁ ካልሆነ 18 እስከሚሞላ ድረስ በራሳችሁ ስም ነው የሚቻለው፣ በሷ አባት አይቻልም። እና አንድ ቀን 2 ዓመት ሙሉ እየከፈልኩኝ ነው የኢንሹራንሱ ማለት ነው። ግን የማስታውሰው አንድ ጊዜ ይዣት ሄድኩኝ። እሱንም ጆሮዋን አሟት ይዣት ሄድኩኝ። እሱንም በስንት መከራ ማዘር ተቆጥታት ነው ከቤት ጎትታ ይዛት ሄደችውና አሁን ለዝም ብሎ ከመክፈልች ምንም እየተጠቀመች አይደለም ስላችሁ። መድኃኒት ሲበዛም ጥሩ አይደለም። ነገር ግን እንደዚህ በሽታ ተደጋግሞ ሲያም ግን ጥሩ አይደለም እና በጣም ችግር አለባት፣ የዚህ አይነት ችግር አለባት። ስለዚህ አብራችሁን ቆይ፣ ያለውን አክሽን ነገር እቀርጽላችኋለሁ። ቻው። የቤቴን ቀለም ግን እንዴት እንደጨለመ ወይ አምፖል ቀይርበታለሁ እስከምቀይረው። አሁን ግን አልችልም።
በቃኝ። በጣም ነው ወገቤን ሶፋ ያነሳውበት የወለወልኩበት ያነሳሳውበት በጣም ነው ያመመኝ። እና ስለዚህ አብራችሁ ቆያለሁ ነገር አብረን አክሽኑን የምናየው ይሆናል። ቤተሰብ ይኸው እያት እንዴት አድርገን ታየች። ለልጁ ነው ምናምን ለራሴ ነው እያልኩን አታልያት ያመጣሁት አይደል። ባባዬ ተኝቷል። አታልዩ በምን ስንት መከራ አዘለችውና እኔ ሲደክመኝ ማለት ነው። እና ይኸው ሐኪም ቤት ይታያቸዋል። ያጥር እዛ ነው እንግዲህ ምን እንደምትባል ምን እንደምትል እዛ ጋር ስንደርስ አሳያቸዋለሁ። አኩርፋ ወደኋላ ወደፊት ትሄዳለች። እና ለማንኛውም አብራችሁን ቆዩ። መርፌ ተወጋች። እግዚአብሔር ሰው ስለነበር መቅረጽ አልቻልኩም። በግድ ገብታ ልታለቅስ ደረሰች ማለት ነው። ከዛ ይኸውት አሁን እዚህ ጋር መጫወቻ ምናምን ነገር ስላለ ይኸውት ሐኪም ቤቱ ማለት ነው። ይኸው ሐኪም ቤት ውስጥ ማለት ነው። እስቲ ትንሽ ጫወቱ ብዬ ነው እንድትረሳኝ። ባባዬ አሪፍ ነው። አራስ እሱ ላይ ሌላ ሰው መቀመጥ እኮ አለበት እዛ ጋር። ይሄ በጣም ደስ ብሎት ማለት ነው። ገና አዲስ ነው የተሰራው እንትን ውስጥ። እንዴት ነው መርፌው ያማል ያስነከሳት ያማል መርፌው አምን ካላመመሽ ለምን ፊትሽን ካለልሽ በመጫወት ተጽናና ብዬ እኮ ነው። ባባዬ አሪፍ ነው። በዛ ነው የሚወጣ በዚህ ጋር እና ቤተሰብ እንድትረሳው ብዬ እኮ ነው እግዚአብሔር በሚያውቀው ማለት ነው። አታሊያት ልጄ ራሱ ሳልፈልግ እሱም ጉንፋን ይዞታል፣ ግን ሳልፈልግ መድኃኒት እውነቴን ነው የምልሽ። ቆይ ላሳያችሁ። ሌላ ቤት አዘዘላታል። ይሄ ታዞላታል። ይሄ እንድትጠጣ ለልጄ ደግሞ ይሄ ታዞላታል። መጀመሪያ አታልያት ማለት ነው። የራስ ምታትም አለ ቀስ በል አለው ሄደሽና እየጣለ የኔ አንበሳ ተመስገን ስለ ሁሉም ነገር እግዚአብሔር ክብሩ ይስፋውን። እንጃ ቃላት የለኝም። ብዙ ነገሮች አው ፈተኖች ቢበዙም ለበጎ ናቸው። ግን እንደዚህ ሁሉም ነገር ደርሶ ደግሞ እስቲ ና ቶሎ እሺ በል ና ጎበዝ፣ ልቀቀው እጅን ልቀቀው ጎበዝ። ደስ ይላል ባባ። እኔ ውድ ተጫውተው አቅም እንደዚህ እንትን ሳታስበቀይ እያነከሰች ነው። ታዩ እሱን አይችለውም። እሱን አይፈልገውም። ፍሪ እሱን አይፈልገውም። አውርጁ እዛኛው ላይ ብቻ ሂድ እዛኛው ላይ እና ለማንኛውም በቃክ እና ቤተሰቦቼ በቃክ ትሄዳለህ አሁንም እና ይሄንን ይመስላል ቤተሰቦቼ። ሆነም ቀረ አሳክቻለሁ። መርፌውን አስወግጃታለሁ ማለት ነው። አችልም እሱን ትወርቃለህ። እሱ አልታሰረም። ቶቶ እረፍ።